ሰውየው ላለፉት 34 ዓመታት ሀገሪቱን አንቀጥቅጠው ገዝተዋታል። ባለፉት 7 ዓመታት ደግሞ ካቢኔያቸውን እንኳን ሰብስበው ያውቁ። የአፍሪካ ሰሜን ኮሪያ የምትባለውን ሀገር ለመፍጠር 3 አስርት ዓመታት በቅቷቸዋል። ሀገሪቱ በጊዜ ሀዲድ ላይ ቆማ እንድትቀር ለማድረግ የወሰኑት ውሳኔም ተሳክቶላቸዋል። ኢሳያስ አፈወርቂ አብርሃ እጅግ ከኢትዮጵያ ኤርትራን ለመገንጠል ምክንያት ካደረጓቸው ነገሮች አንዱ ኤርትራ ከኢትዮጵያ በስልጣኔም ሆነ በተሻለ ኢኮኖሚ ላይ ናት የሚል ነው። ዓለም ባለፈው 34 ዓመታት ሲነጉድ ኤርትራን ከዓለም ከ3 አስርት ዓመት በፊት ምን ትመስላለች የሚል ማሳያ ሙዚየም አድርጓታል። ባለፈው 34 ዓመታት በዓለም እኚህ ለውጦች ተከስተዋል። በዚህ ጊዜ ፐርሰናል ኮምፒውተር፣ ላፕቶፕ፣ የተንቀሳቃሽ ስልኮችና ኋላ ላይም ስማርት ስልኮች ለገበያ ውሏል። በሳይንሱ የዲኤንኤ እና የዘረመል ጄኔቲክ ኢንጂነሪንግ የበለጸገበት ነበር። አርቲፊሻል ኢንተለጀንስ እና ታዳሽ ኃይሎች ማለትም ኤሌክትሪክ መኪና፣ በንፋስ ኃይል የሚመነጩ የኤሌክትሪክ ኃይሎች፣ በሶላር የሚሰሩ በርካታ ነገሮች ተፈጥረዋል። በእነዚህ ለውጦች ሁሉ ያልተለወጡት ኢሳያስና የሚመሯት ሀገራቸው ናቸው። ዓለም በእነዚህ ጊዜያት ግዙፍ ፖለቲካዊ ለውጥ አካሂዳለች። ኢሳያስ በወንበር በቆዩበት ጊዜያት የቀዝቃዛው ዓለም ተቋጭቷል። የአረብ አብዮት ተነስቶ በየመን፣ በግብፅ፣ በሶሪያና በሊቢያ መሪዎች ተቀይረዋል። ቻይና የምትባል ከአሜሪካ የምትገዳደር ግዙፍ ሀገር ተፈጥራለች። ዓለም ኮቪድ በሚባል ወረርሽኝ ተጠቅቷል። ኢኮኖሚ ወድቆ ተነስቷል። አፍጋኒስታን የኢራቅ ጦርነት ተከፍቶ ተዘግቷል። የእድሜያቸውቻቸው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሞት መንግስቱ ኃይለማርያም ከፖለቲካ ተሰናብተዋል። አልበሽር ወድቋል። ኢትዮጵያ 3 መሪዎችን ቀይራለች። ህዳሴ የተባለ ግዙፍ ፕሮጀክት አስመርቃለች። የኒውክሌርና የጋዝ ፕሮጀክቶችን እውን ልታደርግ በደጅ ናት። በዚህ ሁሉ የዓለም ለውጥ መካከል ለውጥንም ቢበለው መልማት መበልጸግ የምትችለውን ኤርትራ ወደ ኋላ የኋሊት የመለሷት ኢሳያስ ናቸው። ከዚህ ባሻገር ለዓለም ንግድ መሳለት ከምዕራቡ ዓለም በተቃራኒ በመቆማቸው ምክንያት ምዕራቡ ጥርስ ነክሶባቸዋል። ምዕራቡ $1 ትሪሊዮን የሚጠጋ ንግድ ከሚከናወንበት ቀጠና ሰውየው ሚና በጥብጦ የማደር ነው ይላሉ። ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ኢሳያስ ላይ ስለተደቀነው አደጋ እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነፃ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞን ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን። ምዕራቢያን ሰውየው የቀጠናው አደጋና ግጭት ጠማቂ ናቸው ይላሉ። 12 በመቶ የዓለም ንግድ ለሚዘዋወርበት ቀጠና ላይ አደጋ ናቸው ብለው ያምናሉ። እርግጥ ከሀገራቱ በዘለለ ኢሳያስን የአፍሪካ መሪዎች ሳይቀር በርካቶች አይነ ላፈር ብለው ይጠሏቸዋል። ኤርትራን የዓለም ጭራ አድርገዋታል ሲሉ በብዙ ይወቅሷቸዋል። ሰሜናዊት እንቁ የተባለችውን ሀገር ቢራና ዳቦ በራሽን የሚሸጥባት ኋላ ቀር ሀገር አድርገዋታል ሲሉ ነቀፌታን ያነሱባቸዋል። ኛ ናቸው። የጠሉትን አካል ጉድጓድ ምሰው አፈር እስኪያለብሱ ድረስ ተኝተው የማያድሩ ሲሉ በብዙ ይወርፏቸዋል። በተንኳሽ ባህሪያቸው የሚጠሏቸው ቀላል አይደሉም። ከየመን በሃኒሽ ደሴቶች ምክንያት የተቋሰሉ፣ ከኢትዮጵያ በባድመ ከሱዳንና ጅቡቲ በድንበር ጉዳይ እሰጥ አገባ የተጋቡ፣ ከኬንያ ጋር በሶማሊያ ጉዳይ የተኳረፉ የቀጠናው በጥባጭ ይሏቸዋል። ምዕራቢያን ሰውየው ረባሽ ባህሪ ወደ ሌሎች ሀገር ይጋባል በሚል ይሰጋሉ። አልፎም ኢጋድን የመሰለ ጠንካራ ቀጠናዊ ድርጅት አፍርሰው የጣሊያን ንክኪ ያላቸውን ኢትዮጵያን ኤርትራን ያዋቀረ አዲስ ህብረት በአፍሪካ ቀንድ ላይ ሊያዋልዱ ነው በሚል ይከሷቸዋል። ነገር ግን ጥቂት ደጋፊዎቻቸው ሰውየውም በብርቱ ይወዷቸዋል። የነጻነት አባት በሚል ያንቆለጳጳሷቸዋል። ኢሳያስ ወዲያፎም በሀገሪቱን ባለ 2 ወደብ ያስደረጉ የኤርትራዊነት ስሜትን የገነቡ በቀጠናው ትንሽ ግን ጠንካራ ሀገር የፈጠሩ ሲሉ ይናገራሉ። ነገር ግን ኢሳያስ ኤርትራን የአፍሪካ ሰሜን ኮሪያ አድርጓታል። ተንታኞች ሰውየው አጥፊ ናቸው ይላሉ።
የእርሳቸው ትልቁ ድክመት የኤርትራን ብሔርተኝነት ለማስረጽ የሚሹት በኢትዮጵያ ጥላቻ ላይ መሆኑ ነው። ኤርትራ ምንም ሀገራዊ ስሜት ቢኖራት ከኢትዮጵያ ጋር ተቃርና ዘላቂ ሰላምና አስተማማኝ ጸጥታ ሊኖራት አይችልም። ይህም በኤርትራ ማህበራዊና ምጣኔ ሀብታዊ መሻሻልን ለማምጣት አይችልም። ሄዶ ሄዶ የኤርትራን ነጻነት ዋጋ ቢስ ያደርገዋል። ኢሳያስ ይህንን መሰረታዊ ችግር ለመቋቋም የሚያስቡት በጀብደኝነት ይመስላል። ኤርትራ ከነጻነት ከሰቆቃ በቀር ያላተረፈችው በዚህ ምክንያት ነው። ለመሆኑ አሜሪካና ኢትዮጵያ ኢሳያስን ለምን ያስወግዳሉ ለሚለው ተንታኞች አንደኛው በዓለም ንግድ ላይ እንዲሁም ከምዕራባውያኑ ጥቅም በተቃራኒ የቆሙ በመሆናቸውን ይላሉ። ዛሬ በኤደን ሰላም የለም። አልቃይዳም ሁቲዎችም በእርሳስም በሳንጃም እየተሙሻለቁ ነው። ዩኤኢና ኤሚራቲዎች ከሁቲዎችና ከኢራኖች ጋር ቀጥተኛ ፍልሚያ ውስጥ የገቡት በቀይ ባህር መግቢያ ላይ ነው። የአልሸባብ የአልቃይዳና የአይሸብሩ አደር ቡድኖች የሶስትዮሽ ህልውና የተጻፈው እዚህ ቀጠና ላይ ነው። ከኤደን ባህረ ሰላጤ በባበል መንደቦች መጣቋርጦ የስዊዝ ቦይን ተሻግሮ ሜዲትራኒያን የሚዘልቀው ቀጠና ቱፋቱም ትሩፋቱም ምንዳንም እዳንም ማሰላስሎ የያዘ የምድራችን የመልካ ፖለቲካ የታክቲክ መጫወቻ ሜዳ ነው። በዚህ ቀጠና ዩናይትድ ስቴትስ ሊሞኔር የተባለውን ቀድሞ ፈረንሳይ ይዘው የነበረውን ወደብ ተቆጣጥራለች። ቻይና ከሀገሯ ውጪ ለመጀመሪያ ጊዜ የጦር ሰፈር ጅቡቲ ላይ ያላት የጅቡቲ የቀድሞ ቀኝ ገዢ ፈረንሳይ አሁንም በሀገሪቱ መዳፏ ሰፊ ነው። ሚጢጥዮ ሀገር ላይ 8 ሀገራት ሰፍረዋል። ሶማሌላንድ ላይ ኤሚሬቶችና አሜሪካኖች አሉ። ኢትዮጵያ በበርበራ ወደብ የ19 በመቶ ድርሻ አላት። አሰብ ከቴህራን እስከ አቡዳቢ ተጎብኝቷል። እስራኤል ዳህላክ ደሴቶች ላይ ጦር ሰፈር አላት የሚለው ወሬ ብቻ ነው ብሎ መደምደም ከባድ ያደርገዋል። ቱርክና ሩሲያ በሱዳን ሱአኪንን እያማተሩ ነው። የኢትዮጵያ ፈተና የውሃ ነው። ችግሮቿ ከውሃ ምንጮች ይቀዳሉ። አንድም ከቀይ ባህር አንድም ከአባይ። ሀገሪቱ ከቀይ ባህር በጥቂት ኪሎ ሜትሮች ፈር የተደረገችው ከሮም እስከ ፋሪስ ከካይሮ እስከ ደማስቆ በተሰላ የፖለቲካ ስለት ነው። ቀዩ ባህር የሀገሪቱን ዕጣ ፈንታ ሲወስን ኖሯል። የዓለም አያላን ዙሪያን ከበው በሚፈነጩበት ቀጠና ላይ እጅን አጣጥፎ መቀመጥ የሚሆን አይደለም። ኢትዮጵያ በዚያ ተሳትፎ ማድረጓ የሚጠበቅና አስፈላጊም ነው። ዛሬ ላይ ሀገሪቱ በቀይ ባህር ጉዳይ የበይ ተመልካች መሆን የለባትም የሚለው ድምጽም ጎልቶ እየተሰማ ነው። ቀይ ባህርና የአረብ ባህረ ሰላጤን የሚያገኘው ባበል መንደብ የ1 ትሪሊዮን ዶላር ዓመታዊ ንግድ ይሳለጥበታል። በሌላ በኩል 95 በመቶ የኢትዮጵያ ውጭ ንግድ የሚተላለፈው በዚሁ በቀይ ባህርና በባህረ ሰላጤ ሀገራት የሚከሰቱ ማናቸውም ነገሮች በቀጥታ ኢትዮጵያ ላይ ተጽዕኖ ያሳድራሉ። ከሁሉ በላይ ደግሞ የባበል መንደብ ባህሮች መጠን ለመቆጣጠር ከ2009 ጀምሮ በጅቡቲ ውስጥ መሬት ተከራይተው የባህር መተላለፊያን የሚቆጣጠሩ እርስ በርሳቸው ተጻራሪ ፍላጎት ያላቸው የሀያላን ቁጥር እየጨመረ መምጣቱ ለአፍሪካ ቀንድ ሀገራት እጅግ አስጊና የባህር ላይ የባለቤትነቱን ጉዳይ በእጅጉ አስፈላጊ ያደርጓል። በቀይ ባህር ላይም አዳጊ ፍላጎቶችን መመልከት ከጀመርን ቆይተናል። ለአጭር ጊዜም ቢሆን ኢራን በኤርትራ ዳህላክ ወደብ የጦር ሰፈር ተከራይታ በየመን ጦርነት ውስጥ ጣልቃ ለመግባት በቅርበት ተጠቅማበታለች። በጅቡቲ ያሉ ሀያላን የጦር ሰፈሮች በ3 እጥፍ አድጓል። ፈረንሳይና አሜሪካ ብቻ ከነበሩበት አሁን ላይ ግን ቻይና፣ ጃፓን፣ የአውሮፓ ህብረትና ጣሊያንን ጨምሮ ከ6 በላይ ሀያላን ሀገራት ወታደራዊ ማረፊያ አላቸው። ከሳውዲ አረቢያ በጅቡቲ የጦር ሰፈር እየገነባች ነው። ግብጽ ከጎረቤት ሱዳን፣ ጅቡቲ፣ ኬንያና ዩጋንዳ ጋር በቀይ ባህር ድንበር ላይ የጦር ኃይል አላት። ቱርክና ኳታር የሱዳን ጥንታዊ የሱአኪን ደሴት ወደብ ለማልማት $4 ቢሊዮን በጋራ ኢንቨስት አድርጓል። በሶማሊያ ማህበራዊና ሰብአዊ እርዳታዎችን በመገንባት ቱርክና ኳታር የማይናቅ የጂኦፖለቲካ ሚና አሳይቷል። በሰሜን ምስራቅ ሞቃዲሾ የሚገኘው የሆቢ ወደብ ግንባታና ተያያዥ የኢኮኖሚ ትብብር እንዲሁም ወታደራዊ ድጋፍ እያደረጉ ነው። የተባበሩት አረብ ኤሚሬቶች ንብረት የሆነው ዲፒ ወርልድ እና እህት ኩባንያዎች በሶማሌላንድ የበርበራ ወደብ ድርሻቸው ልቋል። አቡዳቢ በፑንትላንድም ቦሳሶም ወደብ እየገነባች ነው። የአውሮፓ ህብረት ምዕራባዊ ህንድ ውቅያኖስ የባህር ውስጥ ደህንነት ቁጥጥር ማስፋትና ለአፍሪካ ቀንድ ለቀይ ባህር የተሰጠውን ክፍል በ2018 የባህር ደህንነትን በማካተት ስትራቴጂ የድርጊት መርሃ ግብሩን አዘምኗል። ኢትዮጵያ
ዓለም በሚራኮትበት ቀጠና ላይ እንዴት ባለ መልኩ ጥቅሟን አስልታ ትንቀሳቀስ በሚለው ላይ የሀገሪቱ የፖለቲካ ኃይሎች የጋራ ታታይ ሊሆን የሚገባው ነው። ከትናንት እስከ ዛሬ የባህር በር ይገባኛል ጥያቄዋ የፍትህና የርዕት ነው። እናም የፖለቲካ ተንታኞች ይህን ይላሉ። በቀጣይ የባህር በር ጥያቄዋን ምላሽ ለመስጠት ሀገሪቱ መቼቱ ላይ በአግባቡ በመስራት ወደ ትግበራ መግባት ትችላለች ይላሉ። ከዚህ ባሻገር ተንታኞች ምዕራቡ የጠላቻቸውንና ለቀጠናው ሰላም አደጋ የሆኑትን ኢሳያስ አፈወርቂን ለማስወገድ ከምዕራባውያኑ ጋር በጋራ ልትሰራ ይገባታል ሲሉ ያሳስባሉ። እስከ 10 ዓመት እየኖሩበት የሚከፍሉት 50% ከወለድ ነጻ የባንክ ብድር የተዘጋጀለት በአየር ጤና አደባባይ ላይ ሞል ሪል ስቴት ከባለ 1 መኝታ እስከ ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያላቸው በ8% ቅድመ ክፍያ የሚመዘገቡበት እንደዚሁም ዛሬውኑ እስከ 3,856,000 ብር የሚያተርፉበት በሁሉም ቤቶች ላይ በሁሉም አቅጣጫ የፀሐይ ብርሃን የሚያገኛቸው 4000 ስኩዌር ሜትር ላይ አረንጓዴ ስፍራ ለመጫወቻና ለመዝናኛ ቦታ ከድርጅቱ በነፃ የተዘጋጀ በካሬ ከ54530 እስከ 77900 ብር ከ2 እስከ 3 ዓመት የሚረከቡት በ0969441515 ወይንም በ0969248080 በየትኛውም የሶሻል ሚዲያ ይደውሉልን፣ ይመዝገቡ። ሞን ሪል ስቴቶች ነን።